የሚታደርበት አይሚ ከሌላ ሴት ጋር አይቼው ነበር። ከዛች ልጅ ጋር ሌላ ነገር እንዳለው በምን እርግጠኛ ነህ አንተ? አንደኛ ነገር አይ እኔ ሌላ ነገር ይኖረው አይኖረው ሳይሆን ያየዋቸው ቦታ ደስ አይልም ነው ማለት። ሩም ይዞ አየኸው? ከሴት ጋር የሚታደርበት ቤት አየኸው ወይስ መጠጥ ቤት አየኸው ወይስ የት አየኸው? የት ነው ያገኘኸው? አይሚ ራሱን ጠይቂው። ይሄንን ወሬ እሱን ጠይቂው። አንተ እንድትነግረኝ ነው ወሬውን ያመጣኸው ራስህ። እኔ በቃ ይኸውልሽ ሀሳቡን እንድነግርሽ ነው። እንደዛ ከሆነ ደግሞ ማስረጃ ይዘህ መምጣት ነበረብህ። ወይ ቪዲዮም ቀርጸህ ሆነ እኔ እንደዚህ ባለጌ ሰው ክትፎ በልተው ፍራ አካባቢ ነው ወይ የሆነ ታይም ነው። በቃ ፋሚሊ ጋር ሲሆን ምናምን ነው የምንለያየው። ገባክ? እኔ ለምን ብዬ ዋሻለሁ? እኔ እየዋሸህ ነው ማለት ሳይሆን ብሩኬ ያድርገው። ምን በብሩኬ እርግጠኛ ስለሆንኩ ነው እኮ። እኔ ብሩኬ ላይ ያለ ስሙ ለምን ስም እሰጣለሁ? ምንም አድርገኝ የጠራኸኝ እኔ ማወቅ ያለብሽ ነገር እንድታውቂ ነው አይሚ እኮ። እሺ ገብቶሻል? እኔ አንቺን በጣም ስለማስብልሽ ነው እየነገርኩሽ ያለው። አያደርገውም። እኔ አድርጎት ስላየሁት እኮ ነው። ለምንድን ነው አይኔን ለማለት አይደለም። እርግጠኛ ሳልሆን ቪዲዮ ይዤ መጣ ይገናኛል እኮ ቦታው ደስ አይልም። እኔ እኮ አሁን አይሚ ነገርኩሽ። ደውለሽ ጠይቂው። የታየኸው ራሱ ይንገርሽ። እኔ አልጠይቀውም። እውነት ነገር ለምን አልጠይቀውም? እኔ አልጠይቀውም። ምክንያቱም ከእሱ ጋር የሚያጣላኝን ነገር እርግጠኛ ባልሆንኩበት የሰው ወሬ ሰምቼ እንትን ማለት አልፈልግም። ከዚህ በፊት እኔ የምነግርሽ ነገር ወሬ ነው። አይ ኖ ወሬ የሚሆን አይሁንም እኔ ስለሱ ግድ አይሰጠኝም። ግን ከዚህ በፊት ወሬ ሰምቼ የሰውን እንትን ሰምቼ ከሱ ጋር በጣም ብዙ የተጋጨውበት ነገር አለ፣ እርግጠኛ ባልሆንኩበት ነገር ማለት ነው። አይ ምናልባት ማለት ነው ስለምታምኙ ይሆናል እየተከራከርሽለት ያለው ማለት ነው እኮ። ብሩኬ ደግሞ አልታመነልሽ። ገብቶሻል? ከፈለግሽ እኔ ፊት ለፊት ባይኔ እስካላየሁ ድረስ በፍጹም አላምንም። እሺ ደስ ያለሽ ቦታ አገናኝ። እኔ አይክደኝም መቼም ሰላም ብዬዋለሁ። እኔ አይክደኝም። ገብቶሻል? በዚህ ልክ እርግጠኛ እየሆንኩልሽ እኮ። አይ እኔን አገናኝ። እውነት አትሳሳት። ምናልባት ሌላ ሰው አይተህ ሊሆን ይችላል። ሰላም ብዬዋለሁ እኮ አልኩሽ። ሰላም ብዬው ነው የሄድኩት። እኔ አሁን እዚህ ጋር መከራከር አልፈልግም እኮ። እሺ ገብቶሻል? ራስሽን እንድታስቢ እንድትጠነቀቂ ነው። አይ እኔ እንደማያደርገው እርግጠኛ ነኝ እንዴ። በምክንያት እሺ አግኝተኸው እንኳን አጠገብ ላጠገብ ሰላም ብለኸው እሱ መሆኑን እርግጠኛ ከሆንክ ሜቢ ያቺ ልጅ ምኑ ነች? እኔ ምኑም ትሆን አላውቅም፣ ግን ቦታው የተገናኘንበት ቦታ ደስ አይልም። ቦታው ነው እንጂ ቦታው ደስ አይልም። ያለው ነገር ላይ እርግጠኛ ነኝ። በስሜታዊ ተነሳስቶ ምንም ሊያደርግ የሚችልበት ቦታ ላይ ነው። ገብቶሻል? ማለት ሩም ይዞ አየኸው? ከሴት ጋር የሚታደርበት ቤት አየኸው ወይስ መጠጥ ቤት አየኸው ወይስ የት አየኸው? የት ነው ያገኘኸው? አይሚ ራሱን ጠይቂው። ይሄንን ወሬ እሱን ጠይቂው። አንተ እንድትነግረኝ ነው ወሬውን ያመጣኸው ራስህ። እኔ በቃ ይኸውልሽ ሀሳቡን እንድነግርሽ ነው። እንደዛ ከሆነ ደግሞ ማስረጃ ይዘህ መምጣት ነበረብህ። ወይ ቪዲዮም ቀርጸኸው ሆነ እኔ እንደዚህ ባለጌ ሰው አይደለሁም። አይ እና እንደዛ ካልሆነ እኔ እርግጠኛ ባልሆንኩበት ነገር እሱን ደውዬ ማውራት አለ። እኔ እኮ አሁን ከእሱ ጋር እንድትቀያየሙ እንድትጣሉ ሳይሆን በስነ ስርዓት ሊዋሽሽ አይገባም ነበር። ገብቶሻል? ምናልባት ሊዋሽኝ ፈልጎም ላይሆን ይችላል። በምክንያት ካልዋሽ እስካሁን ይነግርሽ ነበር እኮ። በምክንያት ታጀራ ከመጣችሁ እኮ ቢያንስ 15 ቀን ምናምን ሊሆናችሁ አይደለ? በቃ እስካሁን እኮ ይነግርሽ ነበር መናገር ቢፈልግ ማለት ነው። መቼ ነው ያየኸው? መቼም ሊየው ደውለሽ ጠይቂው። ካላመነ ይኸውልሽ፣ እኔ ደውዬ አልጠይቀውም። ካልተማመናችሁ ነው ያለው ብሩኬ ፊት ለፊት መናገር ይችላል። አይ ወይኔ ቢኒ ምን ሆነክ ነው? በቃ እሺ ስለሱ አናውራ። በቃ ምን ሆነክ ነው? በቃ እሺ ስለሱ አናውራ። በቃ እዚህ ጋር ይብቃ። አንቺ ለራስሽ አታስቢ? አይ በቃ አላስብም። አዎ የተፈጠረውም ነገር እንኳን ተፈጠረ ምንም ይሁን ምን ደግሜ እኔ ራሴ ባይኔ እስካላየሁት ድረስ እኔ እርግጠኛ ሆኜ እሱ ጋር ደውዬ አሁን በካሜራ ፊት እኔ እሱ ማውራት አልፈልግም። ገባ? ምክንያቱም ከእሱ ጋር የሚያጣላኝን ነገር ማድረግ አልፈልግም። በጣም ብዙ ከዚህ በፊት የሰው ወሬ ሰምቼ እርግጠኛ ባልሆንኩበትም ሁላ እኔ የምለው ይሄ ፕራንክ ማለት ነው ደግሞ አብርሽና ሩታን አፋታችሁ ስታበቁ ወደ ብሩኬና ሀይሚ ዞራችሁ። የእናንተ ስራ መቼም አያልቅም። የአብርሽ ጓደኞች እኮ ጉደኞች ናቸው። ለብር የትም ድረስ ይሄዳሉ። የእውነት ቢሆን አሁን የምር በፕራንክ መልስ ፕራንክ ነው ቤስት ፍሬንዱ ናት ቤስት ጓደኛው ናት ምናምን እያላችሁ ነው አብርሽና ሩታ ለመለያየት ያበቃችሁት ማለት ነው። እናንተ ደግሞ እነዚህ ምን ያርጓቸው? ሀይሚና ብሩኬ ደግሞ ከእነሱ ላይ ውረዱ እና በጣም ነው በጣም ይደብራል የምር እንደዚህ አይነት ነገር ማድረግ ማለት ነው። በነገራችን ላይ ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ዝትርፍ ይበል እያልኩኝ
እንግዲህ የአብርሽ ጓደኛ ሀይሚን ጠርቶ እንዴት እንዳደረጋት ታውቃላችሁ? ግን እሷ ፍንክች አላለችም። የሰው ልጅ ናትና ልትቀየር ትችላለች። የሰው ናችሁና ልትሳሳቱ ትችላላችሁ። ግን እንደዛ አይነት ነገር አብርሽና ሩታን አለያየታችሁ ድጋሚ ደግሞ እነሱን ለማለያየት መምጣት በጣም ነውር ነው። በራሳችሁ እስኪ በራሳችሁ የራሳችሁን ነገር እንትን ብላችሁ እንትን በሉ። አሁን እኮ አብርሽና ሩታ እኮ ዛሬ ይታረቃሉ፣ ነገ ይታረቃሉ ስንል የባሰ ሄርሜላን አምጥታቸው ያለያያቸው ማለት ነው። እና ከብሩኬና ከሀይሚ ላይ ውረዱ። በነገራችን ላይ ሀይሚና ብሩኬ አይሰማችሁም። መቼ ያገኙት ጋር ጥፍጥፍጥፍ የሚሉት እንደ አብርሽ ይብን በዓል ሲመጣ እቤታቸው ሁለቱ ብቻ ከሄዱ ቤተሰብ ጋር ይሄዳሉ። ራሳቸውን ነው የሚያዳምጡት። እርስ በርሳቸው ነው እንትን የሚደራረጉት። የሆነ ግርግር የለባቸውም። ደስ የሚለው ነገር ማለት ነው። እና እንደዚህ አይነት ከሌ ጋር ሲጋይቸዋለሁ የሆነ ቦታ ምናምን ወይ ሌላ ነገር ብታደርጉ ይሻላል እንጂ ወይ ሀይሚን ከሌላ ወንድ ጋር አይቻታለሁ ብሩክን ከሌላ ሲጋይቸዋለሁ እያላችሁ አትበሉ። ሰው እንዲጣላ ቦታ እንትን አትበሉ። ማለት በእናንተ መሆን የማትፈልጉትን ነገር በሌላ ሰው እንዲሆን አትፍቀዱ። ምክንያቱም እናንተ የእናንተን እንጀራ እያበሰላችሁ ሀይሚን ሩታና አብርሽን አጣላችሁ፣ አለያያችሁ፣ ተሳካላችሁ። አሁን ደግሞ እነዚህ ታዋቂ ስለሆኑ ገና ለመታወቅ ገና ለመፍሬም መስላችሁ እነሱን እንትን አታርጉ ብዬ ነው የማስበው። እንደኔ ሀይሚ ጎበዝ ነሽ፣ በዚሁ ቀጥይበት። ፍንክች እንዳትይ በሰው እንትን ምንም ቢሉሽ ምንም ፍንክች እንዳትይ እና ተጠንቀቋቸው ግን እነዚህ ልጆች